ሰርቪሶችን እንድትጠቀም ይጋብዛታል። በዚህም ምክንያት ክፍያው ወደ $1000 ይጠጋል። ሰውየውም ተሰርታ እስክትጨርስ ድረስ ቁጭ ብሎ ይጠብቃትና ወዲያውኑ ድምፁ ሳያሰማ ከህንጻው ወጥቶ ይጠፋል። ልጅቷም የሰውየው ጥሎ መሄድና ያ ሁሉ ክፍያ እሷ ላይ በመምጣቱ በጣም ትናደዳለች። እናም እንዴት ነህ እናቴ እኔ ልጅ አንዱ ጓደኛዬ ራሱ ጭንቅላቱን ተመቶ የመርሳት በሽታ ይዞት ጋሽ እንትን የሚሰጠው ፖስፖኬን ሰጥቼው ማለት ነው የኋላ ታሪኩን ያለፈ ታሪኩን እንዲያይቶበት ሁሉን አስተውሰዋል። ሰላም እንዴት ናችሁ? ሳምሪ ቲዩቦች ነን። በአዳዲስና ባዝናኝ ቪዲዮዎች ተመልሰን መጥተናል። ቪዲዮዎቻችንን ከመጀመራችን በፊት ቪዲዮውን ላይክ፣ ኮሜንት፣ ቤቱን ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮዎቻችን እናልፋለን። ወይኔ ሲያስፈራ! ቤቢ አንተ! ኧረ ቤቢ አሎ! አልሞትኩም። ጨነቀኝ እኮ ቤቢዬ። በእናትሽ ምን እንደተፈጠረ አላውቅም። ሆረር ፊልም እያየሁ ነበረ። ከዚያ የሆነች ነጭ በነጭ ተቀብታ አውሬ የምትመስል የምታስፈራ እንዴት እንደምታስጠላ የሆነች መንፈስ መሰለችኝ። እዚህ ቤት መንፈስ አለ። እኔ እኮ ነኝ እንዴ ታውቃለህ። ፀጉሬ እንድታጠብ ስል የፌስ ማስክ የፀጉር ማስክ አድርጌ ነው የምታጠበው። ስቅስም በቀሳቀስ እምቢ ስትለኝ ቆይ ትንሽ ይውጣለት ብዬ ሂጄ ፀጉሬን በሰንሴክ ሻምፖና ኮን ጥላ ሄደች አደል በሰፊው ደመና። እኔ ምን አውቃለሁ ስለ አንተ ገመና። ግጥሜን ሲገጥም ሰው አየኝ አላየኝ እያልኩኝ ፈራለሁ። ምድር ላይ ዝቅ ስል የሰው አይን ምድር መንገድ ላይ ያለው ምድሩ አይን አለው ይው ማን ያይ የለውም እላለሁ። ምርጥ ግጥም ነው እንግዲህ ዝቅ ሲል ያየው ነገር ቢያስጠላ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዛሬ ከልቤ ነው የከፋኝ። አንዳንድ ሰዎች አላችሁ ለሚሪንዳ ለብስኩት ብላችሁ ለመብላት ብላችሁ ደም የምትለግሱ። በጣም ያሳዝናል። ለሰው ብለህ ነው በቃ ለወገንህ ብለህ ነው መለገስ ያለብህ፣ ለሚሪንዳና ለአንድ ብስኩት አይደል። አይዞህ። አንዳንድ ጓደኞቻችን ደግሞ አላችሁ እኔ ላንቃልሼ ነው እኔን እርዳኝ መገበኝ ብትለኝ እኮ ገዛልሃለሁ። ተገቢ አይደለም ለብስኩትና ለብሪንዳ ብላችሁ ደም የምትለግሱ። ለወገን ብለህ ነው መለገስ ያለብህ። ይቅርታ ስሜታዊ ስለሆንኩባችሁ አመሰግናለሁ። እሺ ለሚሪንዳና ለብስኩት ብሎ ደሙን የለገሰ እንዳለ ሆኖ ማለት ነው ጋይስ። ብሪንዳ ምንድን ነው? ምሪንዳን ቢሪንዳ ማለት ተገቢ ነው ወይ? ልጁ ወንድሙን አቅፎ ጡጦውን እያስተካከለለት ባለበት ሳይታሰብ ከእጁ ህፃኑ አምልጦት ይወድቃል። ወዲያውኑ የያዘውን አስቀምጦ በፍጥነት ወንድሙን ያነሳል። ተሯሩጦም ለአባቱ ይሰጧል። አባትየውም ወደ ማባበል ይገባል። የጣለውንም ልጅ ሳይቆጣው አቅፎ መጥፎ ስሜት እንዳይሰማው ሲያባብለው ይታያል። ልጁ ግን ባረገው ነገር ደብሮታል። አባትየውም መጮህ ከዚህ በኋላ ወንድሙን ለመያዝ ፈሪ እንደሚያደርገው በማሰብ በፍቅር ጠንቃቃ እንዲሆን አስተምሮታል። እስኪ የዚህ አባት ድርጊት ካስተር ስንት ይገባዋል? ሀሳባችሁን ኮሜንት ላይ ያው አውቆ አይደለም የጣለው። በእርግጥ እኛም እኔ ብሆን ምንድነው የምታረጊው? እኔ እንጃ። ስማ አይደለም ልጁን አጠገብ ያለውን ነገር ጠቅላላ የሚጨርስ ነው የሚመስለኝ። ግን ልክ ነው እያልኩ አይደለም። በድንጋጤ ያው ልጅ ነው ገና ጨቅላ ልጅ ነው። ሲወድቅብን ያለው ስሜት አለ። ስለዚህ ወይ በግዴለሽ ነው ወይ እንደዚህ ነው ወይ እንደዚህ ነው ብዬ ስለሆነ ቀድሜ የማስበው የምወስደውን እርምጃ አላውቅም። አባትየው ግን ሰላም ነው እንደም ሰላም ነው። እዚህ ሰፈር ሰቆቆ የሚባል ልጅ ታውቃለህ? ዱርዬ
አላውቅም። ባለፈው ጋሽ ሰባትን 6 ቦታ ወቅቶ የገደላቸው ሰውዬ የሚፈራው። ኧረ በእናትህ ጠፋኝ እኮ እዚህ ሰፈር ነው ብሎ ይመጥቼ ለምን ፈልገው ነው? ልሸልሙ በቃ በጣም ወንድ ነው በቃ። እኔ ደግሞ ከጋሽ ሰባት ጋር ጠላት ነበርኩ። ምን ልሸልሙ እንዴ? የሚሸለም ትልቅ ሽልማት አለኝ። እኔ እኮ ነኝ ጋሽዬ፣ እኔ እኮ ነኝ የደበደብኩት። አንዱ ደግሞ ገድዬዋለሁ፣ አንዱን ገምሾ ሆስፒታል ነው ተኝቷል። እኔ እኮ ነኝ። እንኳንም አገኘኸው እያየህ ምንድን ነው ኮንስታብል አስማረ ባለው ነው ወደ ኮንስታብል ና በላው ሲባል እንግዲህ መበላትም አለ። እየተጠነቀቅን ነስኪታች ጠንጋራለች። ይቅርታ እናቴ ትሙት አልደበረኝ። ወይ ጉድ! እቺ ሴት በመጀመሪያ ዴት ላይ ልጁን የጥፍር ሳሎን ላይ ትቀጥረውና $500 ክፈል ትለዋለች። እሱም አጸፋውን በእጥፍ ይመልሳል። እነዚህ ሁለት ሰዎች ዴቲንግ አፕ ላይ ተዋውቀው ለመጀመሪያ ጊዜ በአካል ለመገናኘት ይቀጣጠራሉ። ሰውየው እንደተናገረው የላከችለትን ሎኬሽን ተከትሎ ነበር የሄደው። እሱ የጠበቀው ካፌ ወይ ደግሞ ፐብሊክ ቦታ ላይ ነበር። ነገር ግን የጥፍር ሳሎን ላይ ሲያያት በጣም ነበር የተገረመው። እሱም ምቾት ስላልተሰማውና ሴታፕ ስለመሰለው በቀጠሮ በጣም ነበር የተጸጸተው። በተለይ ደግሞ ጉልበቷ ላይ ባንዴጅ ሲያይ ወዲያው ነበር አይምሮ ላይ ጥያቄ የፈጠረው። እንዲህም ሆኖ ግን እምቢ አላላትም። በጥያቄዋ የተስማማ በማስመሰል ሌላ ተጨማሪ ሰርቪሶችን እንድትጠቀም ይጋብዛታል። በዚህም ምክንያት ክፍያው ወደ $1000 ይጠጋል። ሰውየውም ተሰርታ እስክትጨርስ ድረስ ቁጭ ብሎ ይጠብቃትና ወዲያውኑ ድምፁ ሳያሰማ ከህንጻው ወጥቶ ይጠፋል። ልጅቷም የሰውየው ጥሎ መሄድና ያ ሁሉ ክፍያ እሷ ላይ በመምጣቱ በጣም ትናደዳለች። እናም አንዳንድ ሰዎች ሰውየው ከመጀመሪያው አንስቶ ሐሳቧን ውድቅ አድርጎ መሄድ ነበረበት ይላሉ። ከፊሎቹ ደግሞ እሷ ላሰበችው ተንኮል አጸፋውን መመለሱ በጣም ትክክል ነው ያደረገው ይላሉ። እናንተስ ምን ትላላችሁ? ሰውየው ትክክል ነው? እንደኔ ትክክል ነው። ምክንያቱም ኢትስ ፈርስት ዴት እኮ ማለት የምር ፈልጋው ከሆነ የቀጠረችው እንደዚህ ማድረጉ ተገቢ ነው ብዬ አላስብም። ሳትሰራ ብትሄድ ይሻላል ባይ ነኝ። ምክንያቱም አልተያዩም፣ አልተዋወቁም። አይደለም ያንተ የላሞት ነው እንዴ? የጤፎት ነው እንዴ? እኔ ለሰባ ጎብዬ እኔስ ብት ያራዳሪ ቤሌቶ አውጥቼ ብልሽ ታሳሾፋችሁ ቬናው በዚህ ቬናው በዛ ቾቾር አላሉ። ኧረ ጉዴ ይመችሽ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ፍቅር እሺ ጸብጸብሽ፣ ፍቅር እሺ ጸብጸብሽ። ምን እሺ ብራዘሪ? እሺ እንኳን ሰላም መጣ። የደንብም አለ የሻማም አለ። ገንዘብ ገና ለጊዜው የለኝም። የገባኝ ከረፈደ ጥፋቴ በሳጣኝም ዛሬ ትላንት አይደለም። ያንተ የላሞት ነው እንዴ? የጤፎት ነው እንዴ? ብራዘሪ ዘለግላገው ከግር ጥፍር እስከ ፀጉር ጫፍ ልበሳሳ እንዴ? ጭስል ላመጣጡ እንዴ? ብራዘሪ ላወራብሸው ላከራውዶ እንዴ? ብራዘሪ ባንዳ ባንድ እይታ አብሮ በልቶ የሚከዳ እንደ ይሁዳ እለያለሁ። ባንዳ ባንድ እይታ አብሮ በልቶ የሚከዳ እንደ ይሁዳ። ባልልም ነኝ አዋቂ ተማሪ ህይወት አስተምራኛለች ገና ሁኜ ታዳጊ። አጨብጭበናል። የአዶኒና ጆሲ አዲስ ሚውዚክ ቪዲዮ ሊለቁ ነው እየተባለ ነው። እውነት ይሁን ውሸት እስካሁን አልታወቀም። አዶኒም ስቱዲዮ ከቻሳ ብላ እያለች ነው። እንግዲህ አሪፍ እንደሚሆን ባለሙሉ እምነት ነን። ኦል ዘ ቤስት። እጄ በበረዶ ነው ለብቻ ነው። እኔ ቀድሜ ነው ሆስፒታል የደረስኩኝ። ሰከንድ አልቆየም እጄ ቆርጦ ሰደደ። አንድ እጄ ማሽኑ ላይ አለ የተቆረጠው እዚህ ነው። እጄ ሲቆርጥ አይኔ እየጨለመበት ስሜ እኔ ይሄ ነገር እንዴት ቫይራል እንዳልሆነ ገርሞኛል። ይኸውላችሁ እጁ ተቆርጦ እዛ ጋር አይቶት አንስተው ገጠሙለት ማለት የኢትዮጵያ ዶክተሮች ሳማሪታን ሰርጂካል ሴንተር ነው ምናምን ይባላል። እንዴ ይሄ ወሬ እንዴት ቫይራል አይሆንም ጎበዝ? ባለፈው በሽፍቶች ስለተቆረጠ እጅ በጣም ብዙ ተወራ። እንዴ መወራት አልነበረበትም እያልኩኝ አይደለም፣ ግን በዛ ልክ ይሄም ቫይራል መሆን ነበረበት። አላቅም ለብዙዎቻችሁ ላይገባችሁ ይችላል። እኔ በጣም ብዙ ሰዎች
አፋጣኝ እርዳታ ስላላገኙ ብቻ እጃቸው ተቆርጦ የቀረ እግራቸው ተቆርጦ የቀረ በጣም ብዙ ሰዎች አውቃሉ። ትልቅ ተአምር ነው የሆነብኝ። የምታውቁ ከሆነ ከዚህ በፊት ነገሩ እጅ ከተቆረጠ በኋላ ተነስቶ ይገጠማል። ምን ያላቅ ምንድነው ይነካል? ምንድነው ኔጌቲቭን ብቻ እያነሳን ቫይራል የምናደርገው? ይወራ እንጂ ይሄ ነገር የኢትዮጵያ ዶክተሮች የተቆረጠ እጅ አንስተው ገጠሙ እኮ ነው እየተባለ ያለው። እርግጠኛ ነኝ አሁን ገብታችሁ ምን ሮኬት ሳይንስ አደረከው እንዴ? ዌስተርኖች እኮ ነፍስ ብቻ ነው መስራት የቀራቸው ምናምን የምትሉ ሰዎች ትኖራላችሁ። አያገባኝም ስለ ዌስተርን። ኢትዮጵያ ውስጥ ግን እንደዚህ ይሆናል ብዬ አስቤ አላቅም፣ ግን ሆኗል። ጉድ እያልኩኝ ነው። ሳማሪታን ሰርጂካል ሴንተር ነው ምናምን ነው የሚባሉት። እየሄዳችሁ አድንቋቸው። ይመሻችሁ ማለት ይሄ ነገር የምር ነው ማለት የተቆረጠ እጅ ማለት ይቻላል። ኢትዮጵያ ውስጥ ብቻ ስለሆነ ሳይሆን ሌላስ ቦታ ይቻላል። እኔ አላውቅም ማለት ተቆርጦ የወጣ እጅ ከዛ መልሰው ዋው እንደዛ ከሆነ አረጋሽ እኔ ስነዳ እኮ ሹፌር አይደለም ሹፋው እኮ ነው የሚባለው። እዛ መታራ ላይ ራሱ እዛ በረሃ ላይ በዛ ሙቀት አራት ተሳቢ እኮ ነው ምደርበው እኮ እንደ ጃኬት አስፈሪ ሹፌር ማለት ነው። እሱኔ ዋነኛ አረጋሽ ተው አንዷ መስኪን ይገርሞታል። እርዳኝ ስትለኝ የመኪኔን ፍሬን ሸራ ነው አንስቼ ወጥሬላት ኑቡና ጠጡ ጀመረች። ከዛ ባሏን ይዞ አመጣ። እሱን ማሳዘነኝ የዝናብ መጥረገኝ ሰጥቼው አሁን ሊስትሮ ጀምሮ እንዲ ልዩ የሚለውን ዘፈን ከፍቶ ነው የሚጠርገው። እንዴ ንጹህ ነበር ያለ ልበለው። እውነት ነው። እኔ ግን እንደዛ ለማለት ፈልጌ ራሴን ለመካፍ ፈልጌ አንዱ ጓደኛዬ ራሱ ጭንቅላቱን ተመቶ የመርሳት በሽታ ይዞት ጋሽ እንትን የሚሰጠው ፖስፖኬን ሰጥቼው ማለት ነው የኋላ ታሪኩን ያለፈ ታሪኩን እንዲያይቶበት ሁሉን አስተውሶ ከዛ ስራ ምናምን ልጀምር ሲለኝ ማርሽን ነው አንስቼ የሰጠሁት ጋሽ። ከዛ ከውጪ ሰንዴ ነው ያስገባው። ከዛ ሀብት መጣ ምናምን ሊለቀኝ እኔ ይመጣል ተመልሶ ፍሬንና ፍሪ ሲሆን ጠየቀኝ። እኔ ህዋው አንስቼ የሰጠሁት ነቀዬ። ከዛ በፍሪ ሲሆኑ ቺካፈነ በፍሬኑ ትዳር ያዘ። ህይወቱን አቋቋመ ጋሺ። እንደዛም ሆና ግን እኔ መኪናን ነዳት ነበር ጋሺ። ቆይ ግን ፍሬን ማርሽ ምናምን ሳይሯት እንዴት ነበር ቆይ የምንነዳት? ያው በመከባበር ነው ጋሺ። ፍሬን በቃሌ ከብዶኝ እየጻፍኩ ነበር የሚይዘው ጋሺ። እንትን ምንድነው ፍሪ ሲሆኑ ራሱ በአሸባሪዎች ነበር ማሳፍነው ማለት። ከዛ በዚህ ምክንያት ተቀጥቼ ሁለቱም ታርጌ ተፈቶ 2 አመት ጋሺ ከፊት በስልክ ቁጥር ከኋላ በጫማ ቁጥር ነበር ምንነዳት ጋሺ። ይገርም ነው ግን መንገድ ምናምን ቅያስ ታውቃለህ በደንብ። ምን አይነት ጥያቄ ነው ጋሺ? በኢትዮጵያ ካርታ ኮኛ እኮ ላጥላጤ ተጮት ነው እኮ ጋሺ። ጠቅላላ የአዲስ አበባ ቅያስና ማሳለጫ ምናምን መዳፋችን ላይ ነው። ይሄን ሁላ ካዩት የጎተራው እኮ ነው ጋሺ እኮ። ይገርም ነው። አሁን በቃ ጎበዝ ና እንደውም ና ቢሮ ያድርስ ያው ጋሺ። እኔ መኪናው ማለት እጄ ባይኖር እንዲህ ነው ጋሺ። ይሰክሰዋል። ይሄ ከስከሳም ያልፋል ማለት ምንድነው? የመሰከስም ልክ አለው አይደለ? ይሄ ከልኩ አልፏል ሳይሆን የሚባለው በጣጥሷል። ስከሳ ምንድነው? የስከሳ ፔጅ ሲኖርህ እንግዲህ እንደዚህ አላችሁ። ደግሞ አንዳንድ ሰዎች ምግብ ሲበሉ ምን አያልክ መበለው መድኃኒዓለምን ከዚህ ዋሌው ትቦ ውስጥ ነው ምከት። በቃ ራስን ታውቃለህ። እኔ ሜንሽ ምን አላረግም ትቦ ውስጥ ነው ምከት። መድኃኒዓለም በቃ አፍን ዘግተህ ብላ። ምንድነው እንዲህ? ኧረ በስመ አብ። እንደዚህ የሚያደርግ ጀለስ ካላችሁ ሜንሽ ምን አናርጉት። ፎሎና ላይክ ምን እንዳይረሳ። የቻማችሁ ግን ባባዬ ማለት ትቦ ውስጥ ከተኸው ምናምን ማለት ነው። አንተም ጸጸት ውስጥ ከምትገባ የሰው ነፍስን በዚህ እድሜህ በእጅህ ከሚጠፋ ብቻህን ብትበላ እንዳት እንዲ ጅንገሎ ወይስ እንዲ አላወኩም እኮ አድገ ምን አስተያከስተን ሳማለና ናና ካይናታ እንዴት ነህ እናቴ? እኔ ልጅ እንዲ አንገትም ጋር ይሆናልኳል። ናስቲካ ተገኝኩ ሞቱ እንዳያዝ ነው እኔ ነኝ ማለት እንግዲህ ሻወር ያስፈልገው ወስዳል ወይ ደግሞ እንደዚህ ባህሪያቸውን የምታውቅ ከሆነ የዝናብ ልብስ ምናምን ለብሶ መሄድ መጠንቀቅ። ሴፍቲ ፈርስት። ዋው ዋው
ጋይስ ብዙዎቻችሁ ውሻ በጣም ነው የምትወዱት፣ ግን ምድር ላይ ካሉ እንስሳት ጠቅላላ ማለት መጥላት አይደለም እኮ አልወድምም አልጠላምም፣ ምንም አይነት ሴንስ የለኝም። ግን እንደ ድመትና እንደ ውሻ የምፈራው ነገር የለም። የእውነት በጣም ነው የሚያስፈሩኝ። ገና ኢቭን ግቢ ውስጥ ያለው ውሻ ሆኖ ራሱ እያወቅኩት ራሱ ማለት ነው ማለት የተላመድን ውሻ ሆኖ የሚያቀኝ ውሻ ሆኖ ራሱ ከኋላዬ ሲሆን የው አሉድ የሳምሪቱ ቤተሰቦች ለዛሬ የነበሩን ቪዲዮዎች ይህንን ይመሳስሉ ነበር። በቀጣይ በአዝናኝ ቪዲዮዎች እስክንመለስ ድረስ ቪዲዮውን ላይክ፣ ኮሜንት፣ ቤቱን ሰብስክራይብ ማድረግ እንዳይረሳ። ባይ